በ2015 አሲስት አሸባሪዎች 20 ክርስቲያኖችን ተጓዥ ሰራተኞች በሊቢያ ባህር ዳር ገደሉ። ይህ ታሪክ ስለሞቱ ሰዎች በሚወዷቸውም በሚጠሏቸውም ሰዎች የተነገረላቸው ነበር። በመጀመሪያዎቹ በ28 ዘመን አሸባሪዎቹ ጥቃትን ለመጀመር አሰቡ። እሱም በሰሜን አፍሪካ ያሉ ክርስቲያኖች ላይ ነበር። አንዱ የፈለጉት ጸሎት ቢኖር የግብጽ ክርስቲያኖችን በምርኮ መያዝ ነበር። በታህሳስ 2014 አሸባሪዎቹ 7 ግብጻውያንን በምርኮ ያዙ። ግብጻውያኑ ወደ ቤታቸው ሲሄዱ ሳለ ከሳምንት በኋላ አሸባሪዎቹ ሌሎች ግብጻውያንን በቤቶቻቸው ሳሉ ያዟቸው። ተጨማሪ 13 ክርስቲያኖችን ያዙ። በአጠቃላይ 20 ግብጻውያን ምርኮኞች በአንድ ላይ ተሰብስበው ነበር። ከመሬት ባለ እስር ቤት ላይም ታስረው ነበር። አንድ ግራ መጋባት ነበር በማቴዎስ ላይ። ከጋና የመጣ ለብቻው ነበር ያሰሩት እና አሸባሪዎቹ ሊፈቱት ሲፈልጉ ማቴዎስ ከጋና የመጣው አሸባሪዎችን ሊያሳምናቸው ፈለገ። እርሱም እንደ ግብጻውያን አይነት እንደሆነ የእርሱ እግዚአብሔር እንደ ክርስቲያኖቹ ግብጻውያን እግዚአብሔር አንድ እንደሆነ ነገራቸው። ከዛም ማቴዎስ ከምርኮኞቹ ጋር ተቀላቀለ። ቡድኑም ከማቴዎስ ጋር 21 ሆኑ። የመጀመሪያዎቹ ጥቂት ሳምንታት 21 ምርኮኞቹን በደንብ ተንከባከቧቸው። ንጹህ ምግብና ውሃ ሰጧቸው። አሸባሪዎቹ ክርስቲያኖቹን ምክንያት እንዲሰጡ ሞከሩ። አንዳንዶቹን ገንዘብ ሰጧቸው እምነታቸውን እንዲክዱ። ነገር ግን ጥቅም አልባ ነበረ። ክርስቲያኖቹ በዚህ አልተቀየሩም። የስቃይ ጉዞ የጀመረው እዚህ ጋር ነበረ። ክርስቲያኖቹ ወደ ባህር ዳር ተወሰዱ። እናም ተገደዱ። ከባድ በቦርሳ የሞላ ነገርን እንዲጎትቱ። ሰዎቹ ከወደቁ ይደበደባሉ። እምነትህን ካድ ብቻ እንጂ ይሄ ሁሉ ይፈጸማል። ይሄ ሁሉ ስቃይ ምንድን ነው? ትርጉሙ ነጥቡ ኢየሱስ እንዲህ ተናግሯል። በሁሉም ትጠላላችሁ በስሜ ምክንያት፣ ነገር ግን እስከ መጨረሻው የጸና ይድናል። ማንም ሰው አይመጣም ሊያድነህ፣ ናዝራዊው። መሬቱ በውሃ ይሞሉት ነበረ፣ ሰዎቹ እንዳይተኙ።
እግዚአብሔርም ከነርሱ ጋር ነበረ። ይበልጥ በተሰቃዩ ቁጥር ይበልጥ እምነታቸው ያድግ ነበረ። አንድ ምሽት ሰዎቹ በአንድ ድምፅ ጸለዩ። ክላላይሶ ጌታ ሆይ ምህረት አድርግ፣ ምህረት አድርግ። በተደጋጋሚ ጸለዩ። ከዛም መሬቱ መንቀጥቀጥ ጀመረ። ከዛም አሸባሪዎቹ መፍራት ጀመሩ። ክርስቲያኖቹ ተገደው ነበረ ብርቱካናማ አልባሳትን እንዲለብሱ። አሸባሪዎቹም ይቀርጿቸው ነበረ ወደ ባህር ዳር እየተራመዱ ሳለ። ከጊዜ በኋላ አሸባሪዎቹ እንግዳ ምስሎችን ማየት ጀመሩ። ከክርስቲያኖቹ ጎን የሚሄዱ እነዚህ ምስሎች አንዳንዶቹ ጎራዴ ይዘዋል፣ ሌሎቹ ጥቁር ነበሩ። አሁንም ሌሎቹ ፈረስ እየጋለቡ ነበረ። ከጊዜ በኋላ የሰማዩ ከለሮች መቀያየር ጀመሩ። ይሄም ሰዎቹ ወደ ባህር ዳር ሲራመዱ ነበረ። እነዚህ ነገሮች በሙሉ ፍርሃትን አመጡ በልባቸው ላይ፣ በአንድ ግዛት ባሉ የሙስሊም አሸባሪዎች ላይ። በጣም ጓጉተው ነበር ለማስወገድ፣ በክርስቲያኖች ላይ ለማወጅ፣ በክርስቲያኖች ላይ እንዲገደሉ። አሸባሪዎቹ በቪዲዮ ይቀርጹ ነበረ ክርስቲያኖቹን በተለያዩ ጊዜያት። ሶስተኛ ጊዜ ሰዎቹን ወደ ባህር ዳር አመጧቸው ለመጨረሻ ጊዜ። ከዛም ሰዎቹን ይራመዱ ነበረ ሰማያትን እያዩ። እናም ምንም ቃል አልተናገሩም ለእግዚአብሔር ከመጸለይ በቀር። እናም ጀመር ሁሉም ቦታ ለአላህ ብርቱና ኃያሉ ሰላምን የሰጠን በሰይፍ ለተላኩት እንደ ምህረት በዓለም ዙሪያ ላሉና ለሰዎቹ በቅርብ ጊዜ በአሻም ጠረፍ ላስቀመጠን። ይህም የሚያብራራው አንገታቸውን ለመቁረጥ በቀጣይነት ሙስሊሞችን ለሚቃወሙ እና አሁን ያለነው በደቡብ ሮሜ በሊቢያ ላይ ነን። ይህንን መልእክትን እየላክን ያለ ነው። ኢየሱስ ጌታ ሆይ ማራቸው። አሸባሪዎቹ አረዷቸው ሰዎቹን አንድ በአንድ። ተስፋም ያደረጉት አንዳንዶቹ እምነታቸውን እንዲክዱ ነው። እናም ሁሉም ሞቱ። የኢየሱስ ስም በከንፈራቸው ላይ ሆኖ። በየካቲት 15 2015 አሸባሪዎቹ አይሲስ የ5 ደቂቃዎች የክርስቲያኖቹ ድብቅ የቀረጻ ቪዲዮ ለቀቁ። ድርጊቱም በሙስሊሞችና በክርስቲያኖች አሁን ባሉት ላይ ተወግዟል።